አሁን እንግዲህ ደርሷል። ለ30 ዓመታት ሙሉ መድረክ ላይ እያለቀሰ እየሳቀ ህዝብን በቲያትር ቤት ውስጥ ያስቀረ እድሜው ሙሉ ለኢትዮጵያ ቲያትር የገበረ ድንቅ የጥበብ ሰው ዛሬ ግን የት ነው ያለው? ታዋቂው የቲክቶክ ተጽዕኖ ፈጣሪ አዶናይ ይህንን አንጋፋ ባለሙያ ወደ ቤቱ ምሳ ጋብዞ ለምን መላውን የኢትዮጵያ ህዝብ የእርዳታ ጥሪ ያቀረበ? በአዶናይ ቤት የተፈጠረው ስሜት የሚነካ ታሪክስ ምንድነው? በዚህ ቪዲዮ ይዘንላችሁ መተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ ይጀምሩ። ዳኒ ጺሞ ስሙ በኢትዮጵያ የኪነ ጥበብ ታሪክ ውስጥ በትልቅ ቀለም ይጻፋል። ጥበብ ገና ብዙ ባልተደላደለችበትና በቂ ክፍያ በሌለበት በዚያ ፈታኝ ዘመን እርሱ ግን ህይወቱን ሙሉ ለመድረክ ሰጥቷል። ከ30 ዓመታት በላይ በቲያትርና ሲኒማ ውስጥ ህዝብን ሲያዝናናና ሲያስተምር የኖረ የሀገር ባለውለታም ጭምር ነው። ነገር ግን በሀገራችን የኪነ ጥበብ ሰዎች ሲያረጁ የመረሳት ዕጣ ፈንታቸው ዛሬም ድረስ አልተቀየረም። ይህንን የጥበብ ሰው የቲክቶኩ ተጽዕኖ ፈጣሪ አዶናይ አልረሳውም። ዳኒ ጺሞን በክብር ወደ ቤቱ በመጋበዝ የሚገባውን ፍቅርና ክብርም ሰጥቶታል። አዶናይ ማህበራዊ ሚዲያ ሰዎችን ለማንቋሸሽ ሳይሆን እንዲህ ያሉ የሀገር ባለውለታዎችን ለመደገፍ መዋል እንዳለበት በተግባር አሳይቷል። ወደ ተከታዮቹም ዞሮ ይህ ሰው 30 ዓመት ሙሉ የደከመ የጥበብ አባት ነው። ዛሬ ላይ ሁላችንም እጅ ለእጅ ተያይዘን ልንረዳውና ልናከብረው ይገባል ሲል ልብ የሚነካ ጥሪውን አስተላልፏል። አዎ የኪነ ጥበብ ሰዎቻችን በቁማቸው መረዳት ማክበር የሁላችንም ድርሻ ነው። የአዶናይ በጎ ተግባር ለሁላችንም ትልቅ አራያ ሊሆን ይገባል። እናንተስ የዳኒ ጺሞን የ30 ዓመት የጥበብ ጉዞ እንዴት ትመለከቱታላችሁ? በአዶናይ ተግባርስ ምን ተሰማችሁ? ሐሳብ አስተያየታችሁን በኮሜንት ላይ ያጋሩን። ቪዲዮውን ላይክ በማድረግ ለብዙዎች እንዲደርስ ያድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን